ሰላም እንደምናችሁ የእግዚአብሔር ጸጋና ሰላም ይብዛላችሁ። ለተሐድሶ የሚያስፈልጉ ሶስት ነገሮችን እናያለን። ይህንን ታሪክ የምናነሳው ስለ እስራኤል ከባቢሎን ከመመለስ ጋር ተያይዞ ያለው ነው። በዚህ ውስጥ ያለው መንፈሳዊ ተሐድሶ እና ሂደቱን እናያለን። ለመጀመሪያ ለመግቢያ የምናየው ነህምያ 1 ቁጥር 7 ላይ እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። እኛም በአንተ ላይ እጅግ ክፉ ሰርተናል፣ ለባሪያ ለሙሴ ያዘዝከውን ትእዛዝ፣ ሥርዓት፣ ሕግ አልጠበቅንም። አሁንም ብትተላለፉ በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ትእዛዜንም ብትጠብቁ ብታደርጉ ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ እሰበስባችኋለሁ፣ ስሜ ይኖር ዘንድ ወደ መረጥኩት ስፍራ አመጣቸዋለሁ ብለህ ለባሪያ ለሙሴ ያዘዝከውን ቃል እባክህ አስብ። ይህንን ጸሎት ትንቢታዊ ቃል በማሰብ ነህምያ ጸለየ እና በመጀመሪያ ማስቀምጠው ለተሐድሶ አንደኛ የእግዚአብሔርን ቃል ማሰብ። ይህንን የምታዩትን የእግዚአብሔርን ቃል ማሰብ ነው። እግዚአብሔር ስሙ ይባረክ። ነህምያ ይህን ያደረገው ያለበት ቦታ ለሱ ለህይወቱ አመቺ ነው፣ ለስጋ ህይወቱ በተለይ ግን በመጀመሪያ ስለ አባቶቹ ከሚበላው ከሚጠጣው ከሚያልፈው ነገር ባለፈ ስለ አባቶቹ ቀብር አጽም ቦታ የእግዚአብሔር ስም ስለተጠራበት ቦታ ለዛ በጣም ያስብ ነበረ። ስለዚህ በጣም ይከሳል፣ በልቶም አያስመሰግንም። ንጉሱ ስለሚወደው ጠርቶት ይሄ ሐዘን ምንድን ነው? መክሳት ምንድን ነው? የዚህ የሰውነት መክሳት ውጤት የልብ ሐዘን ጉዳይ ነው፣ ችግርን ንገረኝ ብሎ ለንጉሱ እንደነገረው ሁላችንም ታሪኩን የምናውቀው ነው። ነገር ግን በዚህ ጋር ወደ ተግባር ከመግባቱ በፊት የነህምያን ጸሎት ነው ያየነው እና በዚህ ቦታ ላይ የእግዚአብሔርን ቃል አሰበ፣ እንደገናም ደግሞ ንስሐ ገባ። ስለዚህ እግዚአብሔርን ቃል ማሰብ ከዛ ንስሐ ለተሐድሶ ተሐድሶ ወደ ቀድሞ ቦታ መመለስ ማለት ነው ትርጉሙ። እና የዚህ የነህምያ ጸሎት የፈጠረውን ደግሞ እናያለን። ዕዝራ 1:6 ላይ እናያለን እንዴት እንደሆነ ማለት ነው። እንዲህ ይላል፣ በጌታ በኢየሱስ ስም አነባለሁ። በዙሪያቸው ያሉ ሁሉ በፈቃዳቸው ካቀረቡት ሁሉ ሌላ ብር ዕቃና በወርቅ በገንዘባቸው በእንስሶቻቸው በሌላ ስጦታ አገዟቸው ይላል። እንደገና በዙሪያ ያሉ ሌሎች ሀገሮች ለዚህ ቅጥር መስሪያ ለቤተ መቅደሱ መስሪያ እግዚአብሔር የነህምያን ጸሎት ከሰማ በኋላ በዙሪያ ያሉ ለዚህ ዓላማ ተሰማሩ። ህዝቡም ሰጠ፣ ብርም ወርቅም ሰጠ። አሁን ምንድነው ተመልከቱ። አንደኛ የእግዚአብሔርን ቃል አሰበ፣ እዛው ላይ ተያይዞ የእግዚአብሔርን ቃል አስበው በንስሐ ተዘጋጀ። ከዛ የጸሎቱ ውጤት ደግሞ ታየ። ምን? ዙሪያው ላይ ያሉ ህዝብ ሁሉ አገዙ፣ የእስራኤል አምላክ እግዚአብሔር ቤት እንዲገነባ። በባቢሎን አገር 72 ዓመት ከተማረኩ በኋላ እግዚአብሔር አምላክ እንደ ቃሉ አሕዛብንም አስነስቶ በኢሳይያስ 43 እንደተጻፈው የቂሮስን መንፈስ አስነሳለሁ ያለው ቃል ተፈጽሞ አሁን እግዚአብሔር አምላክ ዙሪያው ባለው ብርና ወርቅ ምርኮኛው ምክንያቱም መስራት አይችልም። ምርኮኛ የራሳቸው መብት አቅም የሌላቸው የእግዚአብሔርን ከተማ ኢየሩሳሌምን መገንባት ቤተ መቅደሱን መገንባት አቅም የላቸው። እግዚአብሔር በኢሳይያስ 43 ላይ የተናገረውን የቂሮስን መንፈስ አስነሳለሁ ባለው መሰረት ወገኖቼ ይሄ ብር ወርቅ መሰብሰብ ተጀመረ። የቀድሞ ውሳኔዎች ወጥተው ሁሉ መተግበር ተጀመረ። የተቃዋሚዎች ኃይል ተመታ እና ንስሐ ተገባ። ቅጥርና ቤተ መቅደሱ ተገነባ። ከዛ በኋላ ሶስተኛ ላይ የሆነውን እናያለን። እንደገና ዕዝራ 7:10 ላይ ለቅጥር ከሚያስፈልጉ አንደኛው የእግዚአብሔርን ቃል ማንበብ፣ በንስሐ መገኘት፣ ሁለተኛ የጸሎት ውጤትን ማየት ነው፣ ተመልሷል። ሶስተኛው ደግሞ መንፈሳዊነት ማስቀጠል ነው። ዕዝራ 7:10 ላይ በጌታ በኢየሱስ ስም አነባለሁ። ዕዝራም የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ለእስራኤል ሥርዓት ፍርድ ያስተምር ዘንድ ልቡንም አዘጋጀ ይላል። እግዚአብሔር ስሙ ይባረክ። አሁን ተመልከቱ፣ ንስሐ ተደርጓል። እግዚአብሔር ጸሎትን ሰምቷል። የጸሎት መልስ ደግሞ በማቴሪያል ተዘጋጅቷል። ተቃዋሚዎች ሁሉ አፍረዋል። በኋላስ
አሁን ዕዝራ ይሄ ከተመቻቸ በኋላ የእግዚአብሔርን ሕግ ለማስተማር መዘጋጀት ጀመረ። እንዲሁም ከፍ ባለ ቦታ ላይ ሆኖ የሕጉን ቃል ማንበብ ጀመረ ይላል። እግዚአብሔር አምላክ ስሙ ይባረክ። ይሄ በእርግጥ እስራኤል መንፈሳዊዋን ቅጥር የከተማዋን ቅጥር ኢየሩሳሌም መንፈሳዊዋን የከተማዋን ቅጥር የተገነባበት ነው። ለእኛም አንድ አስፈላጊ ነገር ማንሳት ፈልጋለሁ። ለእኛ ለተሐድሶ በመጀመሪያ የእግዚአብሔርን ቃል ማሰብ፣ እግዚአብሔር ሕግጋት ምን ብሎናል፣ እኛ ምን ስንሆን ምን እንሆናለን፣ ልክ ነህምያ እንዳለው ምን ስንሆን ምን እንደምንሆን፣ እንደምንበተን፣ እንደምንጎዳ ሕጉን ስንተላለፍ ማወቅ። ከዛ በተጎዳንበት ስፍራ ሆነን መጎዳታችን ካረጋገጥን በኋላ እግዚአብሔር የሚቀበለን የንስሐ አምላክ መሆኑን ካወቅን በንስሐ ስንመለስ እግዚአብሔር ይቀበላል። የንስሐውንም ፍሬ ደግሞ እናያለን። ዕዝራ 1:6 ላይ እንደተጻፈው ከዛስ እንመለሳለን፣ የንስሐ ፍሬ እናያለን። ከዛ በኋላ በመንፈሳዊ ነገር መቀጠል መቻል አለብን። ይሄ ነው ዕዝራ 7:10 ላይ ያለው። ከዚያ በኋላ ቀጠሉ እና 3 ነገሮች ናቸው ደግማለሁ። አንደኛ እግዚአብሔርን ቃል መታዘዝ መቀጠል ወይንም ካጠፋንም ንስሐ መግባት፣ ሁለተኛ የንስሐን ፍሬ ማየት፣ ሶስተኛ ቀድሞ ወደ ነበርንበት መንፈሳዊ መንገድ ሄደን ልክ ዕዝራ 7:10 ላይ እንዳለው መቀጠል። እግዚአብሔር ይባርካችሁ፣ ተባረኩ። ይህ ቪዲዮ ለሌላ እንዲደርስ ኮፒ ሊንክ፣ ሼር አድርጉ፣ ሪፖስትም አድርጉ። እግዚአብሔር ጸጋና ሰላም ይብዛላችሁ። ተባረኩ። ሌላ ጊዜ ደግሞ በሌላ ቪዲዮ በአስተማሪ ቪዲዮ እንገናኛለን። እግዚአብሔር አምላካችን ጸጋና ሰላም ይብዛላችሁ። ቻው።